እንደ ሀገር ትልልቅ ስኬታማ የሆኑ ስራዎች እየተሰሩ ነው ያሉት። ያንን በተለይም ተፈጥሮን አይናችንን ገለጥ አድርገን ማየት የጀመርነው ከለውጡ በኋላ ነው። ከለውጡ በኋላ ትልልቅ ስኬታማ የሆኑ ስራዎች እየተሰሩ ነው ያሉት። እንግዲህ እኛም እንደ ክፍለ ከተማ ያሉን ሀብቶች ምንድናቸው የሚለውን በአዲስ አበባ ከተማ አስተዳደርም ታቅዶ ምን ማድረግ አለብን የሚለውን ነገር ታሳቢ አድርገን ይሄ የምናየው ቦታ ቆሻሻ የነበረ ሸራ የነበረ አዲስ አበባን እንደ ስሟ ውብ ጽዱ ለማድረግ ቦሌን ክፍለ ከተማ ውብ ጽዱ ለነዋሪዎቿ ተስማሚ ክፍለ ከተማ ለማድረግ በአጠቃላይ ትላልቅ ስራዎች እየተሰሩ ነው ያሉት። ከዛ ውስጥ አንደኛው አካል ይሄ ነው። እንግዲህ ይሄን ስራ ስናሰራ በተለይ ማህበረሰቡ ከጎናችን ቆሞ በማስተባበርና በማቀናጀት ጥሪውንም ሰምቶ ለምን በሀገር ደረጃ የሚሰሩ ስራዎችን ያደንቃል፣ ያያል፣ የለውጡ ባለቤትም ነው። የኔም የበኩሌን አስተዋጽኦ ምን ማድረግ አለብኝ የሚለውን ጭምር ታሳቢ አድርጎ ጥሪ ስናቀርብለት አቤት ብሎ ጥሪውን ተቀብሎ በጋራ በማቀናጀትና በማስተባበር የተሰራ ስራ ነው። ሀብቶቻችንን እንግዲህ በሀገር ደረጃ አይናችንን ገለጥ አድርገን ማየት ቆይተናል። ከለውጡ በኋላ ከለውጡ በፊት ይሄም ነበረ። ዛሬ ግን ከለውጡ በኋላ ሀብቶቻችንን አይተን እንዴት እየሰራን እንደሆነ ይሄ ለትውልድ ሰው ላይ ነው ፓርቲያችን መንግስታችን እየሰራ ያለ የሚለውን ነገር ተጨባጭ መሬት ላይ እየታየ መሆኑን ማሳያ ነው። እንግዲህ ብዙ ክፍለ ከተማዎች በዚህ ስራ በተለያዩ ስራዎችም መተው ተሞክሮ እየወሰዱ ነው ያሉት። ለጋራ አላማ ነው። ሁላችንም ስንተባበር ያሉንም ሀብቶቻችንን አቀናይተን አይናችንን ከፍተን ከሰራን መስራት እንደምንቻል ማሳያ ነው። በጀት አይገድብም። ሰፊ ህዝብ አለን። የህዝብ ማድረግ ነው። የህዝብ አድርገነው ከሰራን ምንም የትኛውንም ነገር ውጤታማ ስራ መስራት እንደሚቻል እንግዲህ በሀገር ደረጃ በከተማችን ደረጃ በየደረጃው እየተሰራ ያለ የተናበበ የተቀናጀ የለውጡ ፍሬ መሬት እየወረደ እንደሆነ ማሳያ ነው። እንግዲህ አጠቃላይ ከካርጎ እስከ አቃቂም ጭምር የሚሸፍን ነው። ወደ 120 የሚሆን ማህበር አደራጅተን ስራ ፈላጊዎችን ወደ ስራ አስገብተናል። ይሄ እዚህ አካባቢ የሚታየው በጣም የስጋት ቦታ የነበረ ቆሻሻ የነበረ ሰው ተገሎ የሚጣልበት ሰው የሚደፈርበት ቦታ የነበረ ቦታ ነው። ለዚህ መሀል አካፋዩም ጭምር ሸራ ሰፈር ተብሎ ነው የሚጠራው። ዛሬ ግን ታሪኩ ተቀይሯል። ይሄ ትልቁ የለውጡ ትሩፋት ነው። የፓርቲያችን እሳቤ የመንግስታችን እሳቤ ምን ያህል እውን እየሆነ እንደሆነ ማሳያ ነው ማለት ነው።